ከአሜሪካ የአንተና የኤርሜላን ደስታ የሚፈልግ ሰው አለ። ያለህበትን ነገር የሚያውቅ ጭንቀትን የሚያውቅ ከዚህ ጭንቀት እንድትወጣና ብዙ ነገሮችን ወደ መጀመሪያ ሰላም ወደ ደስታ እንድትመለስ ይፈልግ ሰው አለ እና ያን ነገር ለማሰብ የአንተና የኤርሜላ ሙሉ የሰርግ ወጪ ሙሉ ከአንተ የሚጠበቀው ሱፍ ለብሶ መሄድ ብቻ። ለዚህ ፐርፐዝ ነው ብሩን ይላከልን። አብርሃምና ኤርሜላ ከፈለግ ብሩ አንተ ይቀመጥና እንደፈለግ ማለት ይችላል አይደል? ደግሞ አብርሃምና ኤርሜላ ሊገቡ ብሎ ነው ብሩ ይላከልን። ለዚህ ፐርፐዝ አምስት መቶ ሺህ እኮ ነው እያለ ያለው። ሙሽራ የወይን አበባዬ አስበዋል። ግን ሙሽሪት ሙሽራው እንኳን ደስ አላችሁ። አብርሃም ደግሞ ራሱ እንዴ ይሄንን ቪዲዮ እኮ ታየዋለች አይደል? እሷ ተሳየው እኮ ነው የሚላት። ምን ነው ደስ የሚላት? ወጪ ቀነሰላታ። ሰላም ሰላም ሰላም፣ ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ይላል እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። ዛሬ አንድ የምስራች ይዤ መጥቻለሁ። የደስታ ዜና አለ። ሁላችሁም ደስ እንደሚላችሁና እንደምትቀበሉ ተስፋ አደርጋለሁ። አንድ ወዳጃችን አለ ከሀገር አሜሪካ ነው እና ትልቅ ሰርፕራይዝ፣ በጣም ትልቅ ሰርፕራይዝ ለአብርሽና ለኤርሜላ በእኔ በኩል መጥቷል። ያን ነገር በማድረሴ ደግሞ እድለኛ ነኝ። እውነት ስነግራችሁ ደስ የሚል ነገር ነው። ምክንያቱም የአብርሽና የኤርሜላን ደስታ ሳይ በጣም ደስ ስለሚለኝ ሆነ ሁላችሁም ደስ እንደሚላችሁ የአብርሽን ደስታ ማየት ተስፋ አደርጋለሁ ደስ እንደሚላችሁ። ምክንያቱም እዚህ ጋር የአብርሽ ደስታ ነው እዚህ ጋር በደንብ የምናየው እና አንድ ወዳጃችን ከአሜሪካ የአብርሽና የሄርሜላን የሰርግ ወጪ ሙሉ በሙሉ ሸፍኖ ሊያጋባቸው እንደሚፈልግ ለእኔ ነግሮኛል እና እኔ ደግሞ ያንን የምስራች ይዤ አብርሽ ጋር ልሄድ ነው። በእርግጥ የአብርሽን ስልክ ማግኘት ስላልቻለ በእኔ በኩል ነው ይሄ ሁሉ ነገር እየሆነ ያለው እና ከሰርጉ ከሙሉ ፕሮግራም ከምግቡ ከሁሉ ነገሩ ከቬሎ ከጫጉላ ሽርሹ ሁሉም ነገር እሱ እንደሚችልና የአብርሽን ደስታ ብቻ ማየት እንደሚፈልግ የነገረኝ እና ለወንድማችን በዚህ አጋጣሚ እናመሰግናለን። ወንድማችን ክበርልን። የእነሱን ደስታ ማየታችን ለእኛም ደስታችን ነው እና በዚሁ አጋጣሚ አብርሽና ኤርሜላ እንኳን ደስ አላችሁ እንፈልጋለሁ። አብርሽ ደግሞ በዚህ ሰዓት እውነት ነግራችሁ ከኤርሜላ ጋር ቢጋባና ብዙ ነገሮች ቢሆን አብዛኛው ነገሮች ይስተካከላሉ እና አብርሽ ወንድሜ እንኳን ደስ አለ። የትዳር ዘመን የተባረከ ይሁንልን ወንድሜ እና አብርሽ ጋር ሮንጋ እየሄድኩበት ነው ያለሁት። ሮንጋ ሄጄ ያለው ነገሮች በሙሉ ነግረዋለሁ። በዚህ በደስታው ቀን ደግሞ ከጎኑ መሆን ስላለብን ሁላችሁም እና አቤላም እና ብሩኬም ሁላችሁም በዚህ አጋጣሚ ወገባችን ለሰራ አድርገን ቤተሰቦቹ ወገባችሁን ታስራችሁ እኛ እንትን ብንልና ወንድማችን የሁሉንም ወጪ የአዳራሽም፣ የኪራይ፣ የቬሎ፣ የሱፍ፣ የመስክ ፎቶዎችም፣ የጫጉላ ሽርሽርም የአብዛኛው ነገር በሙሉ ከነ አብርሽ የሚጠበቀው ቬሎና ሱፉን ለብሶ ብቻ መውጣት ብቻ ነው። እናንተም በዚሁ አጋጣሚ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እሉት እዚሁ አብርሃም ሩም ነው። አብርሃም ሩም ድረስ በስልክ የምናወራው ነገር ስለሆነ አብርሃም ሩም ድረስ ነው አብረኝ አብርሃም ጋር ሩም ድረስ እየሄድኩ ያሉትና በዚሁ አጋጣሚ ሰውየውም አንዳንድ ነገሮችን አብርሃም ፈቃደኛ ከሆነ የጫጉላ ሽርሽራቸውን ፕሮሰሳቸውን ከሀገር ውጭ እንዲሆንና እንደሚጀመርላቸው በዚሁ ነግሮኛል እና የጫጉላ ሽርሽራቸው እንግዲህ ሁላችሁም የገመታችሁ ዱባይ፣ ፓሪስ ምናምን ሊሆን የሚችለው ደስ ያላችሁ ቦታ ይሁን ብሏል። ምክንያቱም የእነሱን ደስታ የኤርሜላን ደስታና የአብርሽን ደስታ ይፈልጉ ስለሆነ ይህ ትዳር ደግሞ አብርሽ ተቀብሎት ደግሞ ሁላችንም ደስተኛ የሆነበትን ያሸዋል ገና እያለን አዋራው ውጭ የሰያል የምንጨፍርበት ሰርግ እንደሚሆን ተስፋ አደርጋለሁ። ወንድሜ ዋን እንደሚገለጽ ነው የምስራች መናገር በጣም ደስ ያለ ሰብ ነግራችሁ የምስራች መናገር የመሰለ ነገር የለም የምትነግራችሁ ማለት ነው። የምስራች ስለሆነ በደንብ ነው እኮ ከዚህ የምስራች ነው እንዴ ቡቡ ሌንሽ አማኑት ተወል ማለት በማማችሁ አይቢ ኪያ ሌንሽ አማኑት ሁሉ ሰላም አለ። እንዴት ናችሁ? አለ ሁሉ አሪፍ ነው። እስቲ ቁጭውና ቁጭስ ምን ነው ዛሬ ምን ነገር ታላችሁ? ቁጭውና ልንገራ ምን የደስታ ነገር ስለሆነ ከወደክም ምንም ካልኩ የደስታ ነገር ሰርፕራይዝ ከባድ ሰርፕራይዝ
በጣም የሚገርም ሰርጠኝ ብቀመጥና ልንገርህ እኔ ልቤን ተፈዋለሁ አልችልም። እኔም ስሰማ ልቤን ተፍቼ ነበር። የሚገርም ነገር መልሼ ከተችው ማለትም አንድ ወዳጆቻችን አለና ከሀገር አሜሪካ የአንተ ደስታ ደስ የሚለው የአንተን የሚመደሰት ደስ የሚለው ሰው አለ። በጣም በጣም ትልቅ ሰው እና ምን ነው ተጨናንቃችሁ መጀመሪያ እንኳን ደስ አለሽ አባት እንኳን ደስ አለሽ እንኳን ደስ አለ ብለው ደስ ይለኝ ነበረ። ሌላ የለምና ሙሽራቱ ነበር። ምንድን ነው የሚያደናበረኝ? እሺ ልንገር በቃ ኦኬ ንገረህ። ደስ ብሎኝ እኮ ማለት ደስ አለኝና ቀርቶች አጠሩኝ ለመናገር አንድ ወንድማችን ከአሜሪካ የአንተና የኤርሜላን ደስታ የሚፈልግ ሰው አለ። ያለህበትን ነገር የሚያውቅ ጭንቀትን የሚያውቅ ከዚህ ጭንቀት እንድትወጣና ብዙ ነገሮችን ወደ መጀመሪያ ሰላም ወደ ደስታ እንድትመለስ የሚፈልግ ሰው አለ እና ያን ነገር ማሰብ የአንተና የኤርሜላን ሙሉ የሰርግ ወጪ ሙሉ ከአንተ የሚጠበቀው ሱፍ ለብሶ መሄድ ብቻ ፕራንክ ነው። ከፈለግ አሳያለሁ ነገር ያወራንበትን እና ሙሉ ወጫችሁን የአንተና የኤርሜላን የጫጉላ ሽርሽራችሁንም የሁሉ ነገር ችሎ ከአንተ የሚፈልገው እሽታ መልስህን ብቻ ነው። ሙሉ ወጫችሁን ችሎ ከፈልጋችሁበት ቦታ የቬሎንም የሙሉ ፎቶ ፕሮግራም ሁሉ ነገር ችሎ እንድትጋቡ ይፈልጋል እና በዚህም ደግሞ ተስማምቼ ይሄን ነገር የምስራች አምጥቼ እኔ ደስተኛ ነኝ። ዛሬ የምስራች ነገር ያለው እንኳን ደስ አላችሁ፣ እንኳን ደስ አለን ማለት አለብን። በዚህ አጋጣሚ እያሾፍክ አይደለም አብርሽን ማግኘት ስላልቻለ ነው። በእርግጥ የአብርሽ ስላልሰራለት ነው ወደ እኔ ጋር ያወራ እና ቢያንስ ከ15 ቀን በላይ አውርተናል በዚህ ጉዳይ። እኔም ትንሽ እውነት አልመሰለኝ ነበር ብዙ ስነግረህ፣ ግን በቃ ብዙ ነገሮች ሲያደርግ ነው ማለት አሁን ምንድን ነው አብርሽ መሰለህ የአንተን ደስታ የሚፈልግ ሰው ነው። ደስታና ደስታን ብቻ ማየት የሚፈልግ ሰው ሲሆን ብቻ ነው እንዴ ሲጀመር ዝም ብሎ ሰርግ ይሰረጋል እንዴ? ሲጀመር እኔ ምን ሀሳብ ይኖረኝ አይኖረኝ ራሱ ሳይታወቅ ነው እንዴ? እኔ እኮ ሀሳብ ልጠይቅ መጣ ይብሩ ምድረስ ከዚህ በላይ የምስራች አለ እስቲ አስብ። ማለት መድረክ ላይ ቆመ ሙሽሪት ሙሽራው ሲባል ፕሮፋይል ያዘ እግዚአብሔር ስለፈራ ይማውን ከበቅ እንደነበርቷል እንዴ ሚዜ መረጥ እናንተ ደግሞ እንትን ሸሚዝ በደምብ ጤነኛ አይደላችሁ። ድጋሚ ልድሩኝ ነው እሱን ተውና፣ ግን አሁን በሰዓት ሁላችንም ካለበት ጭንቀት አለብንና ያ ነገር ደግሞ ደስተኛ የሚያደርገው ያንተ ሰርግ ብቻ ነው እና እንኳን ደስ አለ ሙሽራ ልትሆን ነው ድጋሚ። መቼ ነው ሰርጉሽ? እሱ ለአብርሃም በፈለገ ሰዓት መሆን ይችላል፣ ግን ደግሞ ሰውየው ቢፈጥር እሱ እመጣለሁ ባላብሽ ከአሜሪካ ድረስ እመጣለሁ ብሏል። እውነቱን ስነግርህ ማለት ነው እና ብዙ ታገዘኛለህ ሁሉ ነገር ብቻዬን ማድረግ ስለማልችል አንድ ሰርግ ብቻዬን መደገስ ስለማልችል አምረኛው እኮ ታውቋል። ግን አብርሽ ነው የምሬን ነው የእውነት አምረህ እየተናገርክ ነው እንዴ? የምሬን ነው አብርሽ፣ ከፈለክ አሳየ የሆነ ነገር እንዴ። እኔ ሲጀምር አሁን ሰርግ ሰርጋለሁ ብያለሁ። ማንን ነው ማገባው? ማንን አግባባልክም እኮ አንተ እሺ አይደለም። ማንን አግባ ብሎ ላካ? ሄርሜላን ታገባታለህ? ሄርሜላን ታገባት? እኔ ለምን የምር ልኳል ብር ሳንቲም ልኮል ምናምን አዘጋጅ ይኸው ላሳያችሁ የፈለጋችሁትን ነገር የምሬን ነው። እኔ ልሙት ማለት እንዴት ማለት ገንዘብ ምን ነው የሰርጉ ነው? ምን አውቀህ ነው ገንዘብ የተቀበልከው? አይ ቀልድ እንትን አደራጅ ተከራይ የሆነ ነገር ተከራይ ብሎኛል። ሁሉ ነገሮች አሉ እና ያው ብሩኬም አለ አቤልም ያግዘኛል እና አንተ ብቻ ካንተ የሚጠበቀው እሺታ ብቻ ነው። ሰው እግዚአብሔርን ቀልድ አይጠግብም። ባይሆን የሰርጉን ብር ስራ እንስራበት። አንተው አብረሽ ይቀልክ ያለ ብሩኬ ረፋ ብሩኬ ፈራ ያሳየውን ነገር የምሬን አብረሽ ማይገኝ ድል ነው። እግዚአብሔርን ስራት ነው። በዚህ ሰዓት አሁን ሰርግ ለመደገስ በትንሹ አዳራሽ ኪራይ ዲኮር ምናምን ሲባል በእርግጠኝነት 2 ሚሊዮን አይበቃም። ይሆናል አንተ 2 ሚሊዮን ብር ከምታወጣ ሱፍ ለብሰህ አይሻልም? ብትሄድ ሱፍ ለብሰህ በቃ ሰው ግራ ነው የሚያጋባው። ሽምግልናውንም እንጨርሳለን። ችግር የሽምግልናውንም ውጭ ይችላል ባል የጥሎሽም የሆነ ነገር ይችላል። ከአንተ የሚፈልገው እሽታውን ብቻ ነው። እንደዚህ ሰው አሁን ደረሰኝ ያሳይ ቢያንስ አመሰግናለሁ አሳያለሁ ብሩኬ
አመሰግናለሁ ብለህ በሰላም መልሰው በል። ያሞት አይደለም አብርሽ ረፋ እግዚአብሔር ስራ የኔን ፍላጎት ምን ይሁን ምን እኔ ዝም ብሎ ላከ በቃ አብርሽ ደስታውን የምፈልግ አብርሽ ማይል ደስታ ማሰቡ በራሱ ለኔ በቂ ነው። በቃ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምናልባት ይሄንን ያየው ከሆነ ይሄንን ነገር ያደረከው ወዳጄ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ግን እኔ በዚህ ሰዓት ሰኔ አይደለም ሰርግ መሰረግ ወንድሜ እና ትመጣለህ። ሰርጉን ይመጣል። የልጅ አባት እኮ ነኝ። ረሳህ እንዴ? እሱን አይደለም እንደሱ አልኩህ ነው ካልሽ እናሳድግበት በቃ ተውት። እንደዛ ከሆነ አሁን ስለምን እኮ ሄርሜላ የምትወዛለች ብታገባት ራሱ የምትወዛለች ሁለት ሶስት ይደግሰህ ብታገባ እንኳን ተደግሶ አንተ ራስህ ደግሰህ ብታገባት አንተ በእርግጥ ትክክል ነህ። ሄርሜላ ሰው ደግሶ ማግባት ያንስባታል። እንደዛ ካሰብከው እሺ፣ ግን ከፈለጋችሁ ሀፋፍ እናደርገዋለን። እሱ ግማሹን አንተ ግማሹ በሰው ድግስ አገባብ። ኧረ በእግዚአብሔር እኔ አልፈልግም። እናንተ ምን አይነት አብሮ ምን አይነት ሀሳብ ነው የምታመጡብኝ? ኧረ መልስለት። እግዚአብሔርን ብር መልሶልህ ሰጥቶ ከሆነ አልፈልግም ብለህ መልስለት። እኔ አልፈልግም እንዴ ሸረፈ እንዴ እግዚአብሔርን ስነ ስርዓት ይኑራችሁ። እና እንደዛ ይቀበል አይነት ሲሳይ አይባረርም እንዴ እውነት ይሄ ከሳቅረበረ መጀመሪያ እሱ ያው እንዴት እኔ ማለት ሰርፕራይዝ ወጥቶ መጀመሪያ ተሳት አለበት ብዬ ነው አንተ ነኝ የመጣሁት። ከዛ ብሩኬ ነበር። ብሩኬ ሰማው ዚዮ ብሩኬ ሰንታ በእርግጠኝነት እንደዚህ አይነት በረከት እንትን አይባል። እሺ ማለት አሁን ላንተ የት ነው የሚሻለው ድግሱ? ቡታጅራ አዲስ አበባ ነው። አዲስ አበባ ቡታጅራ እግዚአብሔር ያደከማችሁ ነው። እናንተ ልጅ ግን ጫጉላ ሽርሽር ለመሽናለ የኔን ነገር እናንተ ናችሁ ወስናችሁ እንዲሆናል እንዲደረጋል ነው። ምን አገባችሁ? እሺ ነው ቀልድ አይደለም። እሺ ቀልድማ አይደለም እኮ ብለኸኛል፣ አመንኩ። ግን ደግሞ እኔ ማን ነው ማገባው? አብርሽ ነው አይደለም ነገሮችን አንተ ከዛ ከአሜሪካ ድረስ ለአንተ አስቦ ለአንተ ጨንቆ እንደዚህ የማስቡ ራሱ ለብሶ አመሰግናለሁ። በእውነት እንደዛ ይፈልግ ሰው እኮ ነው። ሁሉም እኮ እዚህ ጋር አንተ እንደዛ ይፈልግ ሰው አንድ ያለሽ እግዚአብሔር ያክብርልኝ። በጣም አመሰግናለሁ ወንድሜ ለያስበ ያደረከውንም ነገር ደግሞ እኮ ሲያምር በሙሽራነት አስበው እስኪ ሱፍ አድርገህ ምናምን ነገር ከዛ እንደዚህ ሄርሜላ ሙሽራ የወይን አበባዬ አስበዋል። ግን ሙሽሪት ሙሽራው እንኳን ደስ አላችሁ። አብርሃም ደግሞ ራሱ ቀልድ አይደለም። አረፋ እንዴ እኮ እሺ እኮ ግን ደግሞ አንተ የምርህ ነው ያወራኝ ያለው እኔ የምርህ ነው ያወራኝ ይሄንን አዎ እንዴ እሺ አንተ ነኝ ሳታስፈቅድ ነኝ ሳታይ ገንዘብ እንድትቀበል አንተ ጋር ሚተላከ ገንዘብ ይቀበላል። እርግጠኛ ነኝ እንደምትቀበለኝ። እንዴት ነው እርግጠኛ የምትሆነው? እንዴት እኔ ማን ነገር እንቀበላችኋትም እኮ አንተ ጋር መጣው ጠይቀህ መጣው አይደል እንዴ እኮ በቃ እንደዛ ካሰብክ ደግሞ መለስለትና እግዚአብሔር ያክብርልን። ለምን እንደሚመለሰው ገንዘብ ትቀበላለህ እንዴ? ትቀበላለህ? አዎ ሽንግልና ይላካል ምንም ትያለህ። በትክክል ለዚህ ፐርፐዝ ነው ብሩን ይላከልህ። አብርሃምና ሄርሜላ ከፈለግ ብሩ አንተ ይቀመጥና እንደፈለግ ማለት ይችላል አይደል? ለምን ነው አብርሃምና ሄርሜላ ሊጋቡ ብሎ ነው ብሩ ይላከልህ? አዎ ለዚህ ፐርፐዝ በዚህ ልክ እንዴ አረሰና ስራት ሲጀመር አንተ ላይ ሄዳ መጋባት አለባችሁ። ምንም ከዚህ ወደ ምንም አትሰብ። በቃ ለኔ ወንድሜም ከልብ አመሰግናለሁ። ማሰብ በራሱ ትልቅ ነገር ነው። እግዚአብሔር ያክብርህ። ግን ደግሞ ይሄ አሁን መሆን ስለማይችል ወደፊትም መሆን ስለማይችል አሁን ኪያ እኔ ጭንቅላቴን ከምታሳብሉኝ አየር ልቀበል ልወጣ ነው። አየር ልቀ አብረሽ ነገሮችን በሙሉ እኮ ነገር እያወራ አይደል እንዴ? እኮ ታዲያ እኔ እኮ ነገር ነው እያወራ ያለሁት። ማይሆን ሀሳብ አይደለም አብረሽ ላይ ነው። ይሄ እኮ ቀረጫታ እኮ አይደለም እንዴ? እኮ ማይሆን ሀሳብ እኮ እያመጣ ያለው አሁን ሀሳብ አለ አብረሽ ነገሮች በሙሉ በቃ ደስ የሚል ነገር ያሉት የሚሻለው ምን ችግር አለው? ምን ያንሳታል እንዴ? እንዴ ላንተ በላ እንዴ እሷ እዚህ ጋር ያለችው ወጥ ላንተ ደስታ ስትሮጥ ነው ማውቀው እንዴ? እንደዛ እየገፋት እንደዛ እያረካት እኮ ልጅቷ ተመልሳ እየመጣች ያለችው አንተ ክብርና ፍቅር ሳላት እኮ ነው። ሰው ደግሞ መሆን ያለበት ደግሞ ከሚወደው ሰው ጋር ብቻ ነው። አሰብኩት ደግሞ ሄርሜላ ቬሎ ለብሳ ወይ ኢየሱስ እንዴት እንደሚያምር
እሺ በቃ ምንድን ነው የምትለው? ምን አድርገው ነው የምትለኝ? ኪያ አይ ሀሳብ ብቻ ግልጽ አይደለም። ምንድን ነው የምትለኝ? ቀን ቁረጥ። የምን ቀን? ሰርግ የሚደገስበት ቀን ቁረጥና ምንም ማሰቢያ ጊዜ ባል ነገር የለም። አብረሽ የምሬ ነው እንዴ? ከዚህ በላይ ከዚህ አይደለም አብረሽ ሲሪየስ ነው ልጅቷ። ከዚህ በላይ እንደ ምን ትሆን? ከዚህ በላይ ልጅቷ በቃ እሺ እኔ አልፈልግም። በቃ የሚያስገድደኝ የለም አይደል? አልፈልግም። በቃ አብረሽ እንደ አልፈልግም እንደዚህ ነው አልፈልግም። እንዴ በግድ ነው እንዴ? አልፈልግም። ለምን ሸም ይዘሃል? ወይ ጉድ! እግዚአብሔርን እናንተ ራሱ አይደብራችሁም እንዴ? ለኔ ሳትነግረኝ ከአሜሪካ ብር አስልከ ሰርግ ምናምን ትለኛለህ እንዴ? ማይሆን አረብስ ማለት ትልቅ ጭንቀት እኮ ነው የቀነሰልኝ። ተው በቃ እኔ ተው። አንተ 2 ሚሊዮን ብር አውጥተህ ሰርግ ከምትደግስ ተው። እኔ 4 ሚሊዮን ብር ማውጣት አንተ ወንድም ማየት እኮ ልጁ ወንድም ተደገሰልህ አስበውና እኛ ያለን እንደዛ ቢሆን አይሻልም እንዴ? ሰርግ አይሻልም? የቀረውን ብር ደግሞ ዕቃ ተሟላበታለህ ከፈልክ እኮ በቃ እሺ፣ አመሰግናለሁ ነው ልጁ ሁሉ ነገር ይችላል ነው ወንድማችን ሁሉ ነገር ጫጉላቸውንም ምናቸውንም ይችላል ብሏል። ድብሩ በዚህ ልክ እንዲህ ሲያወራኝ ዝም ትላለህ እንዴ? በርግጥ አንተ ደስተኛ ነህ? እኔ የምር ልኮልሃል። እኔ ደረሰኝ ካሳየኝ እንትን ነው ካሳየኝ አዎ ይኸውላችሁ ብሎ ጋር በደረሰኝ እሱ ለራሱ 500 ሺህ ብር እኮ ነው እያለ ያለው። በቃ እንግዲህ ነው ይሄው ነው እንግዲህ 500 ሺህ ብር ምንድን ነው 2 ሚሊዮን ምናምን ብለህ መቀበል 500 ሺህ ብር እኮ መጀመሪያ ቀብዱን እንትን ላሚለው 500 ሺህ ብር የአዳራሹ ነገር እንትበ ካነሰ ጨምራለሁ። በቃ ይሄንን ገንዘብ ወዳጄ ለኔ አስበህ ይሄንን ገንዘብ አድርገህ ከሆነ አንድ ለመቄዶንያ የመርጃ ማዕከል ሰርጋችን ገቢ እናደርገው። ሰርጋችን እዛው ነው ይቻላል። ሰርጋችን እዛው ነው ይቻላል። መቄዶንያ እንደውም የተቸገረ ባልቶ ምናምን ይቻላል እኮ። አሁን ልንገርህ አይደል ለኛ ያሰበልንን ነገር እኛ ለኛ ብሎ ይሄንን ገንዘብ ከሚያወጣ ብዙ እርዳታ ማዕከል የሚያስፈልጋቸው እንትኖች አሉ። ለነዛ እገዛ ይደረግ። መጀመሪያ እንደ ስራ ማስኬጃ እኮ ነው እኮ በቃ ነው ያልፈልግም። ስለዚህ መጀመሪያ ነው መቄዶንያ እንዲሆንም ከፈለክ እኮ ቀላል አሁን እኮ አንተ እኮ 1 ሚሊዮን ብር ላካልኩ ልጁ ሊካል እኮ ቬሎና ሱፋችሁን ለብሳችሁ መቄዶንያ ትሄዳላችሁ። በገንዘቡ የተቸገረ ይገራል። በቃ እንደዛ ምን ከማሰብ ነገር ነው። እንደዚህ አይነት ሰርግ የትም የለም። እንደዛ አሪፍ ነገር አንድ ያልኩሽ ኧረ እግዚአብሔርን ግራ እያጋባችሁ ነው እናንተ ልጆች፣ ግን በጣም ግራ እያጋባችሁ። አንተና ሄርሜላ መጋባት አለባችሁ። ከዚህ ውጭ ከሆነ ነገር የለም። በቃ ሄርሜላን አግባት ትሆናለች። ተጨነቀችልህ ነው ለአንተ ብላ ብዙ ነገር እያደረገች ነው ያለችው። ተርጋትና የሚያገባት በቃ አረ ልታስጨንቁኝ ከዚህ በላይ ሽምንቱ ለላብሽ እኮ በቃ እሺ፣ እኔ አልፈልግም። በቃ አሁን ወይ መልሰው ወይ ለእርዳታ ማዕከል ስጡት። እውነት መመለስ ትችላለህ? ይሄ አይደለም እንዴት ይመለሳሉ? በቃ ይደገስበትና ይጋባሉ። እንዴ በግድ ልታጋባኝ ነው እንዴ? አብረሽ ነው በግድ አይደለም በግድ ልታጋባኝ ነው። እሺ አስብበት። ምንድን ነው የማስበው እኔ አንተ እኔ ማግባት እቅድም ፕላን ምንም ነገር የለኝም። ያማችሁን እንዴ በእግዚአብሔር አብረሽ ሄድል እኮ አይገኝም። በቃ ተው ያምለጠኝ ከፈለገ እኔ አላገባም። እንዴ ካላገና እሺ እንግዲህ ይሄ ምን እንዴት ኧረ እኔ አልፈልግም። እግዚአብሔርን አልፈልግም። አይሆን ነገር አታምጣብኝ ደግሞ አልፈልግም ምንም ነገር። እንዴ ሰው ሳያገባ መኖር አይችልም እንዴ? ቆይ ብሩክ ብቻውን መኖር አይችልም? እሷ ተሳዘነ ብቻኝነት ነው። አረ ብቻውን መኖር ይችላል አይችልም? የሰው ልጅ ይችላል አይደል? እሷ ደግሞ በቃ ያው ብቻኝነትን አይወድም። ሴት ልጅ ነች። አረ በእግዚአብሔር ከሷም ጋር ማይሆን ነገር አታጋጩኝ። በቃ ተወኝ እንዴ። ይሄንን ቪዲዮ እኮ ታያለች አይደል? እንዴ እሷ ተሳየው ደስ ነው ይላት። ምን ነው ደስ ይላት? ወጪ ቀነሰላታ። ሴት ደግሞ ሰርግ ይወዳል። ሴት ደግሞ ሰርግ ይወዳል። ሴቶች ሰርግ ይወዳሉ። በቃ ሰርግ ቤት ይዘናት እንዞራለን። በየሰርግ ቤቱ ዞራን ታተገባትም ይስቷል። ኧረ አንተ ስነ ስርዓት ነው እውነት ሰው አይደለም። እውነት ማይሆን ነገር ነው እያወራ ያለው። ሲጀመር ይህንን ነገር ለእሷ ራሱ ማይሆን ተስፋ ነው የምትሰጧት። ማይሆን ተስፋ ነው አሁን እየሰጣችሁት ያላችሁት ማለት ነው። ብሩክም ኪይም ማለት ነው። አብሬያት ለማልኖር ነገር እንደዚህ እያላችሁ ሰርግ ምናምን እያላችሁ ለምን ልጅቷን ተስፋ ሰጧታላችሁ? አይደብራችሁም እንዴ? አሁን ይህን ብር የት ምን ያድርገው ልጅ ይሄንን ብር በቃ ለእርዳታ ማዕከል ለዚህ ዓላማ ሙሉ ለመቄዶንያ ይሰጥ አይደል? ደግሞ የእውነት እኔ አልፈልግም። ለሰው ደግሞ አይመለስም ነው ሲነግር አልፈልግም። ንቀት ነው የሚመስለው አብራ ነው ነው እኔ እውነት ተው በእግዚአብሔር ከላከው ሰው አታጋጩኝ። ከሌላ ማታጋጩ ለአንተ ብሎ የላከውን ሰው እንዴት ነው? ንቀት እኮ ነው። በቃ አልፈልግም ባል ማለት ገንዘብ እንዴት ይመለሳል? እሺ አንተ አብረሽ ወለ ለመቄዶንያ ካሰብክና ቱ ነገር የምታስብ ከሆነ ሱፍና ቪዲዮ ለብሳችሁ ሄዳችሁ መቄዶንያ ይብላበት ገንዘብ። አራምስ ማሙድ ማን ሌላ ከዛሬ በጠዋት ከአሜሪካ ነው የተላኩት። ከአሜሪካ ነው የተላኩ።
አይ ጉድ! በዚህ ልክ ራሱ የሚያስብ ሰው መኖሩ በዚህ ልክ አውርሽ ምንም እኮ አላማሩት አይደለም። ልጅነቱ ነገር በቃ ያንተን መከፋት ያንተን ደስታ ስላየ ልጅቷ ደግሞ ካንተ ጋር ምን ስላለባት የሁለታችሁን ደስታ የሚፈልግ ሰው ነው። ገባ? በቃ ለማሰበ ያንተን ደስታ የሚፈልግ ስለሆነ ብቻ እንደዛ እያደረገ ያለው እንጂ ምንም አላማ ኖሮት ምናምን አይደለም። ገባ? እሺ 500 ሺህ ብር ያንሱ መላክ ማለት ትልቅ ነገር ነው። ያንተን ደስታ በቃ አንተ ላይ መጋባት አለባችሁ፣ ትጋባላችሁ ነው። ከኔ አሁን ትቻለሁ፣ በቃ አልፈልግም ብያለሁ። ስለዚህ ይሄንን መልስ መመለስ ከቻልክ መልስ። አዳም ግን ነገር ገንዘብ እኔ 500 ሺህ ብር ገንዘብ አብራም አልፈልግም ነው ታዲያ። መጀመሪያ ማለት ደግሞ ደካክሞኛልና ምሳም ምንም አልበላሁም፣ ቁርስም አልበላሁም። ቁርሳ ባነገር ሰዓት ላይ ነው ያለነውና ምግብ ከመብላታችን በፊት እዚህ ብሩክ የሆነ ነገር አድርጉት። እኔ አልገባኝም። እውነት የለውበትም። 500 ሺህ ገንዘብ ምን አልገብራም ነኝ እኮ በቃ የሆነ ነገር አድርጉና ሲስተም ፈጥራችሁ የሚወጣበትን መንገድ ፈልጉ። ወይንም እንዴት ነው አሜሪካ ያል ገንዘብ አይን ገንዘብ ምልከው እሱ ያስባብልሽ አይደለም። ምን ይላከው ሰው ራሱ እንዴት በሞራል ልክ እንትን ጊዜ እንድትሆነ ያስብበት አስበትና ምኑን ነው ማስበበት? ኪያን ያስብበታለሁ። በቃ እኔ ምንም ሰርግ አልፈልግም። እንዴ እግዚአብሔር እኔ ምንም ሰርግ አልፈልግም። እንዴ እናንተ ያማችኋል እንዴ? አልፈልግም። በቃ አብርሃም አስብበት። እንደዚህ በችኮላ በተሰከረና ነገር ነው ዛይ ነግረናል። ከዛ እንግዲህ ሁለተኛው ዙር መልስ እንፈልጋለን። ሮችን ነው አስብበትና እንትን በል። እኔ ምንም ማስበበት ነገር የለም። ምንም ማስበበት ነገር የለም። ኪያ ያማችኋል። ወይ ሂዱልኝ ወይ እኔ ልውጣ ነው አብርሽ ነው። ኧረ እግዚአብሔር ስራት ይኖራችሁ። አቶ በቃ አልፈልግም ባንዴ አይባልም እንዴ። ምንም አላስብም። ማስበው ነገር የለኝም። አንዴ ማስበው ነገር ከሌለኝ እኔ በግድ ማግባት ትዳር ውስጥ ገባ የሚባል ነገር አለ እንዴ? እኔም ደስተኛ ነኝ፣ ሩኬም ደስተኛ ነው፣ አቤልም ደስተኛ ነው የሚሆነው እንዴ? ሄርሜላም ደስተኛ ነች የምትሆነው። ከዛ ውጭ የሚከፋው ሰው አለሽ? እሺ ሂዱ አስብበታለሁ። ያማችኋል እንግዲህ አሁንም በቃ ሽምግልና ሁለተኛ ድረስ ጫጉላ ከፈለግ ናቁርት እንብላ። አልበላም። ሀሳብ ቀየር ያለው ከእናንተ ጋር አልበላም።